ውድ የፕሮግራማችን ተከታታዮች ዛሬም እንደተለመደው ዳህናን እናስተዋውቃችሁ የሚለውን ፕሮግራማችን ጀምረናል። ይህ ፕሮግራም በዳህና ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የሚዲያ ይዘት የፖሊሲ ጥናትና የህዝብ አስተያየት ቡድን እየተዘጋጀ ከተለያዩ ተቋማት ጋር ፕሮግራሙን ያስኬዳል። ዛሬም እንደተለመደው ከዳህና ወረዳ የባህልና ቱሪዝም ጽሕፈት ቤት የቅርስ ጥበቃና እንክብካቤ ቡድን መሪ ከሆኑት ከአቶ አበበ መላሽ ጋር ቆይታችን እናደርጋለን። አቶ አበበ መላሽ በቅድሚያ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እናመሰግናለን። እንግዲህ እንደተለመደው ዛሬም ዳህናን እናስተዋውቃችሁ ስንል በጣም በርካታ በወረዳችን የተለያዩ ሀብቶች አሉ። ዛሬ በወረዳችን ከሚገኙ የቱሪዝም መስህብ ሀብቶች ውስጥ ዛሬስ ስለማን ሊያስጎበኙን ወደዱ? በጣም ጥሩ። ዛሬ የምንጎበኘው በወረዳችን ከሚገኙት እጅግ በጣም ጥንታዊ ገዳማት ውስጥ አንዱ የሆነውን የዋሻ መድኃኔዓለም ገዳም ወይም በሙሉ አጠራሩ የቤተልሔም ዋሻ መድኃኔዓለም ገዳም ይሆናል። እሺ፣ አመሰግናለሁ። ዋሻ መድኃኔዓለም ገዳም የት ይገኛል? እንግዲህ ዋሻ መድኃኔዓለም ገዳም የሚገኘው በአማራ ብሔራዊ ክልላዊ መንግስት በዋግ ኽምራ ብሔረሰብ አስተዳደር ዞን በዳህና ወረዳ ከወረዳው ዋና ከተማ አንድ ወርቅ በስተ ሰሜን ምዕራብ አቅጣጫ በግምት 17.5 ኪሎ ሜትር ላይ የሚገኝ በተፈጥሮ ዋሻ ውስጥ የተገደመ ገዳም ነው። የገዳሙን አመሰራረት ስንመለከት እንግዲህ የአካባቢው አባቶች እንደሚገልጹልን ከክርስቶስ ልደት በኋላ ማለት ነው በ331 ዓመተ ምህረት አባ ተጠምቀ መድኅን በሚባሉ ታላቅ መነኩሴ እንደተገደመ ይነገራል ማለት ነው። ይሄ ገዳም ለገዳም በዛ ዘመን ብቻም አይደለም አሁን ባለው ሰዓት ራሱ እጅግ በጣም የተመቸ ቦታ ላይ የተቀመጠ ቦታ ነው። ምክንያቱም ገዳሙ ፊት ለፊት ላይ ዓመቱ ሙሉ የማይደርቅ ባቡሱ የሚባል ወንዝ አለ። ዓመቱ ሙሉ የሚፈሰው እንግዲህ ውሃ መሰረታዊ ነገር ነው። መነኮሳት በገዳሙ ውስጥ ሲኖሩ ውሃ ያስፈልጋቸዋል። ስለዚህ ይሄ ገዳም በተፈጥሮ የማይደርቅ ወንዝ አጠገቡ ላይ ያለ ማለት ነው። ሁለተኛ ነገር ለመነኮሳቱ የዕለት ተዕለት ኑሮ የሚረዳ የእርሻ መሬት አለ ማለት ነው። እዛው ገዳሙ አካባቢ አሁንም ድረስ ለገዳሙ ማህበረሰቡ በችሮታ የሰጠው መሬት አለ። እንዳውም አሁን በተሻለ ሁኔታ ከዓመት ጠብቆ ከማምረት በተጨማሪ የመስኖ አገልግሎት አለ ማለት ነው። ሙዝ አለ፣ ማንጎ አለ፣ ፓፓያ አለ፣ ሽንኩርትም ያተክላሉ እና የመስኖ አገልግሎትም አለ ማለት ነው። እና እንግዲህ ይሄ ገዳም 17.5 ኪሎ ሜትር ርቀት ላይ ከዋና ከተማችን አንድ ወርቅ እንደመራቁ መጠን እና በጣም ጸጥታ የተሞላበት ራሱን ማዳመጥ ለሚፈልግ ከጫጫታ ወጥቶ በጣም የተሻለ መንፈሱን አድሶ መመለስ ለሚፈልግ በሃይማኖታዊ ጉዞም ሊሆን ይችላል ወይም ደግሞ እንደ ማንኛውም ጎብኝም ሊሆን ይችላል። አእምሮን የሚያድስ አካባቢው እጅግ በጣም ወጣ ገባ ሸለቆ፣ ተራራ፣ ሸንተረር የበዛበት እጅግ በጣም የሚያስደስት አካባቢ ነው። ከሃይማኖታዊ ተግባራት በተጨማሪ ለመንፈስ እርካታ ለመዝናናትም ጠቃሚና ምቹ የሆነ ቦታ ነው የሚለው እውነት ነው። እሺ፣ እናመሰግናለን። ይህን ታሪካዊ ገዳም ለጎብኚዎች ተደራሽ ለማድረግ በእናንተ በኩል ምን ስራዎች እየተሰሩ ነው? በጣም ጥሩ። እንግዲህ እኛ ይሄ ትልቅ ገዳም የሚገኘው በወረዳችን ከሚገኙት ቀበሌዎች ውስጥ እንደመሆኑ መጠን እኛ እንደ ባህልና ቱሪዝም ጽሕፈት ቤት የምንችለውን ሁሉ እየሰራ እንገኛለን። ለምሳሌ አሁን እየሰራናቸው ካለናቸው ስራዎች ውስጥ ገዳሙ በነገራችን ላይ በዓመት 2 ጊዜ የሚከበሩ ታላላቅ በዓላት አሉት። አንዱ መስከረም 29 የቅድስት የሰማዕቷ አርሴማ ዓመታዊ ክብረ በዓል ይከበራል። ሁለተኛው ደግሞ በመጋቢት መድኃኔዓለም የራሱ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወይም ደግሞ የመድኃኔዓለም በዓል ዓመታዊ በዓል ነው። የንፍሮ በዓል ይባላል። እንደውም በንፍሮ ነው የሚከበረው እና በዚህ ሰዓት የአካባቢው ማህበረሰብ በሁለቱም በዓላት ጊዜ በጣም በሰፊ ሁኔታ ነው ሄዶ የሚያከብረው ማለት ነው እና በዚህ ሰዓት ሃይማኖታዊ ጉዞዎች ይደረጋሉ።
ከወረዳችን ከተማም ሊሆን ይችላል። ከዛው ከአካባቢው በዙሪያው ካሉ ቀበሌዎችን መጥተው የበዓሉ ተሳታፊ ይሆናሉ። ስለዚህ ሃይማኖታዊ ጉዞዎች ማህበረሰቡ ከድሮ ጀምሮ ሲያስኬዳቸው የነበሩ ናቸው። እኛ ግን እያደረግን ያለ ነው እንደ ባህልና ቱሪዝም ጽሕፈት ቤት እነዚህ ጉዞዎች ጉዞ ብቻ ሳይሆን ታሪኩን እንዲረዱ እንዲያውቁ፣ ለወደፊቱ አባቶቻችን ጠብቀው ከዚህ እንዳደረሱት ሁሉ ገዳሙን እንዲንከባከቡ፣ ታሪኩን አውቀው ደግሞ ለተተኪው ትውልድ ማስተላለፍ የሚችሉበትን መንገድ እኛም በበዓሉ አብረን እየተገኘን እየታደምን ታሪኩን የማስረዳት ቅርሱ የሚጠበቅበትን መንገድ መነኮሳቱ ተከብረው አካባቢውን አስከብረው የሚኖሩበትን መንገድ እየሰራ እንገኛለን። እሱ ብቻ አይደለም። ከሃይማኖታዊ በዓሉ በተጨማሪ በሌላ ጊዜ ራሱን የቻለ የሀገርን ወግ ክበብ አቋቁመን የሀገርህን ወግ ክበብ ተብሎ ሀገራችን፣ አካባቢያችን፣ ወረዳችን፣ መስህባችን የምንረዳበትን ልዩ የጉብኝት መርሃ ግብርም እያካሄድን እንገኛለን። እሱ ብቻ አይደለም። አሁንም እንግዲህ እንደነገርኳችሁ በገዳሙ ውስጥ ወደ 20 አካባቢ የሚሆኑ መነኮሳት ይገኛሉ። በዚህ ገዳም በርካታ ድጋፎች ተደርገውለታል። ገዳሙ አንደኛ በከፍተኛ ሁኔታ ከዋግኽምራ ሀገረ ስብከትና ከዋናው ማዕከል ካለው ማህበረ ቅዱሳን በሚነሳ ለማህበሩ ወይም ለመነኮሳት ማህበሩ ወይም ለገዳሙ የመስኖ አገልግሎትን በሚያካሂዱበት ሰዓት የሮቶ የተለያዩ ቱቦዎችና ሌሎችም ነገሮች ቁሳቁስና በፋይናንስ እርዳታ ተደርጓል። ከዛ በተጨማሪ እኛም እንደ ጽሕፈት ቤት ከዚሁ ከወረዳው ካሉ ሴክተር መስሪያ ቤቶች እና ከአስተዳደር ምክር ቤቱ ጋር አብረን በመጠየቅ ሊሟሉ የሚገባቸውን ቁሳቁሶች ሁሉ እየተራዳንና እየሞከርን እንገኛለን። እሺ፣ ትክክል ነው። እንግዲህ ይህ ገዳም በወረዳችን ካሉ የቱሪዝም ሀብቶች ከሃይማኖታዊ ተቋማትነቱ አልፎ በቱሪዝም ሀብት የተመዘገበ ገዳም ነው ብለውኛል። ምናልባትም ካልተሳሳትኩ በዓመት 2 ጊዜ የሚከበርበት ሁኔታ እንዳለ በተለይም ደግሞ መስከረም 29 የእናታችን የቅድስት አርሴማን መታሰቢያ በዓል መሰረት አድርጎ የሚከበር እንደሆነ ገልጸውልኛል። ይህ ማለት የአርሴማ እዛ ቦታ ላይ ምንድን ነው ያለው ነገር? በጣም ጥሩ። እንግዲህ በየትኛውም ገዳምና ቤተክርስቲያን ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ ገዳም ወይም በአንድ ቤተክርስቲያን ውስጥ ተደራቢ ታቦታት ይኖራል። በዚህ ምክንያት ዋናው ገዳም የመድኃኔዓለም ገዳም ነው። ስለዚህ እዛ ገዳም ውስጥ ጸበል አለ። በነገራችን ላይ ሰዎች በጣም የታወቀ ጸበል አለ። እዛ እየሄዱ እየተጸበሉ ከበሽታ ይፈወሳሉ። በተለየ ሁኔታ ደግሞ ሰማዕቷ ቅድስት አርሴማ ደግሞ እዛ በአባቶች ምክረ ሀሳብ ተጨማሪ ተደራቢ ጽላት ወይም ታቦት ቢቀመጥ ሰዎች ከበሽታቸው ካለው ቃል ኪዳን ተጠቅመው መዳን መፈወስ እና በዓሉንም በዓመት 2 ጊዜ እንዲከበር ገዳሙን ሰዎች የሚያውቁበትን ዕድል ያሰፋል ተብሎ ስለታሰበ የቅድስት አርሴማ ታቦት እዛ ስላለ ነው በዓመት 2 ጊዜ የሚከበር። እሺ፣ እናመሰግናለን። ምናልባት ጎብኚዎች ይህን ገዳም መጎብኘት ቢፈልጉ ምን ምቹ ሁኔታ አለ? በጣም ጥሩ። እንግዲህ አንድን አካባቢ ለመጎብኘት በርካታ መንገዶች መሟላት ይጠበቅባቸዋል። ለምሳሌ ያክል መንገድ መኖር መቻል አለበት። መንገድ ብቻ አይደለም፣ መንገዱ ራሱ ለትራንስፖርት ምቹ መሆን መቻል አለበት። መኪና በአግባቡ የሚያስገባ መሆን መቻል አለበት። እሱ ብቻ አይደለም፣ በዛ በሚጎበኘው አካባቢ ጎብኚዎች ሲንቀሳቀሱ ምግብ፣ መጠጥ ያስፈልጋቸዋል። ስለዚህ ገዝተው ሊበሉበት ሊጠጡበት የሚገባ ምግብ ቤት፣ ሌሎች አገልግሎት ተቋማት፣ ሆቴል ሊሆን ይችላል ያስፈልጋል። ያው ከቱሪዝም አንጻር ካየ ነው ማለት ነው። እሱ ብቻ አይደለም፣ አስጎብኚዎች ሁሉ ያስፈልጋሉ። በጣም እየሰፋ ሲሄድ ማለት ነው። እዛ የሚሄደው ሰው ዝም ብሎ ደርሶ እንዳይመለስ ታሪኩን አውቆ ተረድቶ እንዲመለስ አስጎብኚዎች ሁሉ ያስፈልጋሉ። እሱ ብቻ አይደለም፣ አካባቢው ሰላም መሆን ይጠበቅበታል ማለት ነው። ሰዎች በሰላም ደርሰው እንዲመለሱ ከነዚህ ውስጥ የተሟላው ነገር አንደኛ አካባቢው የሰላም ወይም የጸጥታ ችግር የለበትም። እጅግ በጣም ደስ የሚል ሰላምን የሚሰጥ ጸጥታ ያለበት አካባቢ ነው። አንዱ ነገር ይሄ ነው። ሁለተኛው ነገር በተፈጥሮ እንደነገርኳችሁ ውሃ፣ ማንኛውም ሕይወት ያለው ነገር ሁሉ ውሃ ያስፈልገዋል። ጎብኚዎችም በሚሄዱበት ቦታ ሁሉ ውሃ ይጠጣሉ። ውሃ መሰረታዊ ነገር ስለሆነ ስለዚህ የውሃ ችግር የለበትም። አስቀድሜ እንደነገርኳችሁ ዓመቱን ሙሉ የሚፈስ በጣም ትልቅ ወንዝ አለ። ይሄ ወንዝ ለመጠጥ አገልግሎት ይውላል። ሁለተኛ በርካታ ጉዞ ውጣ ውረድ ከወረዱ በኋላ ሰዎች
ሻወር መውሰድ ይፈልጋሉ፣ ወይም ገላቸው መታጠብ ይፈልጋሉ። ምክንያቱም መነቃቃት አለባቸው ተመልሰው ደግሞ ጉዞ ለመምጣት። ስለዚህ እዛ ወንዙ ላይ መዋኘት የሚፈልጉ መዋኘት ይችላሉ፣ መታጠብ የሚፈልጉ መታጠብ ይችላሉ። ይሄ በተፈጥሮ የተሰጠው የተሟላ ጸጋው ነው ማለት ነው ለዛ ገዳም። እነዚህ ጸጋዎች አሉ። ነገር ግን በሰው ሰራሽ ወይም ሰዎች ልናሟላው የሚገባው ያልተሟላ ነገር አለ። አንዱ የመንገድ አገልግሎት ነው፣ ወይም ደግሞ የትራንስፖርት አገልግሎት። ቀጥታ በመኪና እስከ ገዳሙ የሚያደርስ መንገድ የለም። ምናልባትም ከገዳሙ ከመድረሳችን በፊት መኪናው የሚቆምበት ሚካኤል የሚባል ቤተክርስቲያን አለ። ከዛ በኋላ በእግር መሄድ ያስፈልጋል ማለት ነው። ቁልቁለት ነው። በእግር ለመሄድ ቢያንስ ከዛ በኋላ በጣም ደካማ የሚባል ተጓዥ ወይም ደግሞ አቅሙ የደከመ በቀስ ብሎ የሚጓዝ አይነት ሰው ከሆነ 1 ሰዓት ሊፈጅ ይችላል። መኪና ከሚቆምበት በኋላ የእግር ጉዞ እስከ ገዳሙ ማለት ነው። ፈጠን ለሚል ደግሞ ለወጣት አቅም ላለው ተጓዥ ደግሞ በ30 ደቂቃ ወይም በ35 ደቂቃ ሊደረስ ይችላል። ስለዚህ እንዲህ አይነት ምቹ ሁኔታዎች ነው ያሉት። እሺ፣ እናመሰግናለን አቶ አበበ መላሽ። ምናልባትም እንግዲህ ይህ ገዳም ታሪካዊ እና ጥንታዊ ገዳም ነው። በአጠቃላይ ይህን ገዳም የቱሪዝም መስህብ ለማድረግ ከማን ምን ይጠበቃል? ይሄ በጣም እጅግ በጣም ወሳኝ ጥያቄ ነው። እንግዲህ በየትኛውም ቦታ አንድን ሃይማኖታዊ ሊሆን ይችላል፣ ታሪካዊ ሊሆን ይችላል፣ ወይም የተፈጥሮ ሊሆን ይችላል መስህብን ቱሪስቶች መዳረሻ እንዲያደርጉት ወይም ደግሞ ሄደው እንዲጎበኙት ብቻ አይደለም። በአካባቢው ማህበረሰብ ዘንድ ጎብኚዎቹ ሲሄዱ ለአካባቢው ማህበረሰብ የሚያስገኙት ገቢ አለ። ለምሳሌ መዳረሻ ሲባል በነገራችን ላይ ብዙ ነገሮች ሊሟሉለት የሚገባ ነው። አንደኛ የሚጎበኘው ነገር መኖር መቻል አለበት መዳረሻ ሲባል። ሁለተኛ ነገር በሚጎበኘው አካባቢ ጎብኚዎች ሲሄዱ መብላት መጠጣት ሲፈልጉ የሚበላና የሚጠጣ ነገር ያስፈልጋቸዋል። ቢችዝ አገልግሎት ሰጪ ተቋማት እንደ ሆቴል፣ እንደ ምግብ ቤት፣ ሻይ ቤት ያስፈልጋል ማለት ነው። ሶስተኛ ነገር ደግሞ ሰዎች የሚያርፉበት ቦታ ያስፈልጋቸዋል። ለምሳሌ አልጋ ቤት እንደማለት መጠለያ ማረፊያ ያስፈልጋቸዋል። እነዚህ ሁሉ ነገሮች መሟላት አለባቸው። እነዚህን ነገሮች ለማሟላት እንግዲህ በርካታ ባለድርሻና ተባባሪ አካላት ያስፈልጋሉ ማለት ነው። ስለዚህ የመጀመሪያው ባለድርሻ አካል መጀመሪያ ጎብኚዎች ወደ አካባቢው እንዲደርሱ መንገድ ነው የመጀመሪያው ማለት ነው። ስለዚህ የመኪና መንገድና ትራንስፖርትን ማሟላት ደግሞ የመንግስት ስራ ነው። ከመንግስት የሚጠበቀው የመጀመሪያው ጉዳይ ምንድነው? መንገዱን በተሻለ ሁኔታ እስከ ገዳሙ የሚደርስ አድርጎ መኪና የሚያስገባ መንገድ እንዲሆን ማስቻል ከመንግስት የሚጠበቅ ኃላፊነት ነው ማለት ነው። ከአካባቢው ማህበረሰብ የሚጠበቅ ደግሞ ኃላፊነት አለ። የአካባቢው ማህበረሰብ ከዚህም በፊት ሲጠብቀው እንደነበረው በገዳሙ በአካባቢው ያሉት የተፈጥሮ ዛፎች፣ አእዋፋቱ፣ አራዊቱ ሁሉ ተጠብቀው መነኮሳቱ ተከብረው ሁሉ ነገር አጸዱ በሙሉ ተከብሮ እንዲቆይና ምንም አይነት የአካባቢ መበከል እንዳይኖር። በነገራችን ላይ ጎብኚዎች ሲሄዱ አንዳንድ ጊዜ የገዳማት ጉብኝት ሲደረግ ትልቁ ስህተት ሰዎች ፕላስቲክ ውሃ ይዘው ይሄዳሉ፣ ሃይላንድ ማለት ነው። እና ሃይላንዱን በዛ እየጣሉ አካባቢው ይበከላል። ስለዚህ ከአካባቢው ማህበረሰብ የሚጠበቅ ደግሞ ኃላፊነት አለ ማለት ነው። በነገራችን ላይ የአካባቢው ማህበረሰብ ኃላፊነት ሰጠነውም አልሰጠነውም በራሱ ማህበረሰቡ በኃላፊነት ነው እስካሁን ያደረሰው። ነገር ግን ደግሞ አንዳንዴ አዲስ ነገር ሲፈጠር በተለይ ጎብኚዎች በርከት እያሉ ሲመጡ ለማህበረሰቡ ጎብኚዎች ሲመጡ ሊያደርሱት የሚችሉትን ጉዳት ወይም ተጽዕኖና ሊሰጡት የሚችሉትን ጠቀሜታ አስረድቶ ማህበረሰቡ በዛ ልክ እንዲዘጋጅ አድርጎ ማስተማር ያስፈልጋል። ይሄ የሚጠበቀው በተለየ ሁኔታ ከኛ ከባህልና ቱሪዝም ጽሕፈት ቤት ይሆናል ማለት ነው። ስለዚህ ማህበረሰቡ ማድረግ ያለበት ለዛ ገዳም የቱሪስት መዳረሻ እንዲሆን አንደኛ ነገር አካባቢውን ንጹህ ማድረግ፣ ጽዱ እንዲሆን ማድረግ። ሁለተኛ ነገር በአካባቢው ላይ ያሉት የተፈጥሮ ዛፎች፣ የተፈጥሮ የዱር እንስሳት ወይም አራዊቶች፣ አዕዋፋት በሙሉ ችግር፣ መሳደድ፣ መታደል እንዳይደርስባቸው መጠበቅ መቻል አለበት። ሶስተኛ ነገር ማህበረሰቡ ማድረግ ያለበት ነገር ምንድን ነው? ታሪኩን ማወቅ መቻል አለበት። መጀመሪያ መቼም ስም ይወጣል ከቤት ይቀበላል ጎረቤት። እዚህ አካባቢው ማህበረሰብ ያላወቀውን ያልተንከባከበውን ታሪክ፣ ባህል፣ ማንነት
ሌላ ሰው ሊያከብርለት አይችልም ማለት ነው። ስለዚህ ማህበረሰቡ ታሪኩን፣ ባህሉን፣ እውቀቱን ማስፋት መቻል ይጠበቅበታል ማለት ነው። እነዚህ ከአካባቢው ማህበረሰብ የሚጠበቁ ናቸው። ሶስተኛው ደግሞ ከገዳሙ መነኮሳት የሚጠበቅ ነገር አለ። እንግዲህ የመጀመሪያ የዛ ገዳም ነዋሪዎች፣ ጠባቂዎች ወይም ተጠቃሚዎች ልንላቸው እንችላለን የገዳሙ መነኮሳት ናቸው። ስለዚህ ከመነኮሳቱ የሚጠበቀው ነገር አንደኛ ሃይማኖታዊ በዓላት በሚሆኑበት ጊዜ የሃይማኖታዊ በዓላቱ በስርዓቱን በጠበቀ መንገድ፣ ትውፊቱን ዶግማውን በጠበቀ መንገድ የሚካሄዱበትን መንገድ ትምህርት መስጠት አለባቸው። እየሰጡም ነው ያሉት። ለምሳሌ ያክል ወደ ገዳማት ሲኬድ ሊከበሩ የሚገባቸው ጉዳዮች አሉ። አንዳንዴ ወጣቶች ወደ ገዳማት ሲሄዱ ባለማወቅ የአለባበስ ግድፈት ይፈጥራሉ፣ ወይም ደግሞ ጫጫታ፣ ያልተገባ ነገር የሚሰሩ ልጆች ካሉ አስቀድሞ እንዲህ አይነት ማስገንዘቢያዎች መሰጠት መቻል አለባቸው። ይሄ የሚጠበቀው በተለየ ሁኔታ ከሃይማኖት አባቶች ይሆናል ማለት ነው። ሌላኛው ደግሞ በገዳሙ አካባቢ ያሉት ተንቀሳቃሽ ቅርሶች ለምሳሌ የብራና መጽሐፎች አሉ፣ መስቀሎች አሉ፣ ሌሎችም እነዚህ ንዋያተ ቅድሳት ወይም ጥንታዊ የቤተክርስቲያኑ መገልገያ ንዋያተ ቅድሳቶች በአግባቡ ተጠብቀው ለሚፈለገው ዓላማ እንዲውሉ ማድረግ የሃይማኖት አባቶች ጉዳይ ይሆናል ማለት ነው። እሱ ብቻ አይደለም። በገዳሙ ውስጥ እንደነገርኳችሁ ገዳሙ የተፈጥሮ ዋሻ ውስጥ ነው የተሰራው። ከተፈጥሮ ዋሻው ውስጥ ያው ጽላቱ የሚቀመጥበትን ለማመቻቸትና ቤተ መቅደሱንና ቅዳሴ የሚካሄድበትን ቤተ መቅደስና ሌላው ማህበረሰብ ደግሞ ሲያስቀድስ የሚቆምበት መንገድ ተለይቶ በግንባታ የተሰራለ። ስለዚህ የዛ አካባቢ ሰዎች ሲገቡ ሊያከብሯቸው የሚገቡ ጉዳዮችን አስቀድሞ ማስጠንቀቅ፣ ማስተማር ያስፈልጋል ማለት ነው። በትክክል አዎ። ገዳሙ ካልተከበረ ነገ የምንጎበኘው ነገር አይኖርም። ስለዚህ ከሃይማኖት አባቶች የሚጠበቀው ይሄ ነው። እንደኛ እንደ ጽሕፈት ቤት ያው እኛ የመንግስት አካል ነን። እንደ ባህልና ቱሪዝም ግን የቀጥታ እንደሚመለከተው አካል የኛ ስራ ምንድነው? አንደኛ መቼ የገዳሙ ሃይማኖታዊ በዓላት እንደሚከበሩ አስቀድመን ማስተዋወቅ፣ ግንዛቤ መፍጠርና ሰዎች የበዓሉ ታዳሚ እንዲሆኑ ማድረግ አንድ። ሁለተኛ ወደ በዓሉ የሚሄዱ ጎብኚዎች ወይም ገዳሙን ለመሳለም ወይም በረከት ለማግኘት የሚሄዱ ጎብኚዎች ወይም ጸበል ለመጸበል የሚሄዱ ወገኖቻችን በገዳሙ አካባቢ ያልተገባ ነገር እንዳያደርጉ የገዳሙን ስርዓት ዶግማና ትውፊት ወይም የቤተ ክርስቲያኗን ስርዓት የሚያፋልስ ስራ እንዳይሰሩ አስቀድመን የግንዛቤ ማስጨበጫ ስራ እንሰራለን። ሶስተኛ ነገር በገዳሙ ውስጥ ያሉት ተንቀሳቃሽ ቅርሶች እና ራሱ ቋሚ ቅርሱ ጉዳት እንዳይደርስበት አስቀድመን ጉዳት ሊያደርሱ የሚችሉ ነገሮችን እናያለን። ጉዳት ሲደርስ ደግሞ ጉዳቱን አስቀድሞ የከፋ ጉዳት ከመድረሱ በፊት የሚቀለብስ ነገር እንሰራለን። ሌላም ለገዳሙ የሚያስፈልግ ድጋፍና ለልማቱ ለገዳሙ ልማት መፋጠን የሚረዱ ነገሮች ካሉ ከሚመለከታቸው ከቤተ ክህነት ከሀገረ ስብከቱ እና ከወረዳው አስተዳደር ምክር ቤት ጋር በመሆን አንዳንድ የቁሳቁስና የገንዘብ ድጋፎች ሲኖሩ ደግሞ አብረን እንዲህ አይነት ነገሮችን እያፋጠን እንሰራለን። ስለዚህ እነዚህ ማህበረሰቡንም በማስተባበር ጭምር ምንም ጥርጥር የለውም። ማህበረሰቡ ያልተሳተፈበት ስራ እንዳልተሰራ ይቆጠራል። እነዚህ ናቸው እንግዲህ የሚጠበቁት። እሺ፣ እናመሰግናለን አቶ አበበ መላሽ የዳህና ወረዳ ባህልና ቱሪዝም የቅርስ ጥበቃና እንክብካቤ ቡድን መሪ። ምናልባት በመጨረሻ ማስተላለፍ አለብኝ ብለው የሚያስቡት መልእክት ካለ? በጣም አመሰግናለሁ። እንግዲህ ይሄን ታሪካዊ ገዳም እኛ እንደ ወረዳ ባህልና ቱሪዝም ጽሕፈት ቤት የምንፈልገው በሌሎች አካባቢዎች እንደምናያቸው ጥንታዊ ገዳማት በርካታ ጎብኚዎች ሄደው እንዲጎበኙት፣ የአካባቢው ማህበረሰብ ደግሞ ለጉብኝት ከሚመጣው ማህበረሰብ ገቢ እንዲያገኝ፣ ገዳሙም የራሱ ገቢ እንዲኖረው ማድረግ እንፈልጋለን። ለዚህ ደግሞ አሁን በጠቀስነው መሰረት ይህ ታላቅ ገዳም 2 ዓመታዊ ክብረ በዓላት አሉ። የመጀመሪያው ሁልጊዜ በየዓመቱ መስከረም 29 ላይ የሚከበረው የቅድስት አርሴማ የሰማዕቷ የቅድስት አርሴማ ዓመታዊ ክብረ በዓል አለ። ስለዚህ በዚህ በዓል መስከረም የአበባ ወቅት ነው። አካባቢው እጅግ በጣም በአደይ አበባ፣ ሌሎች ተፈጥሯዊ ዛፎችም የተከበረ ስለሆነ አካባቢው አበባው በጣም የሚያምር ነው። ተራራው በሙሉ በአበባ የተሸፈነ ነው። አዝርዕቶች በሙሉ አሉ፣ እንስሳቱ አሉ፣ የማር ውጤቱ ይገኛል።
ፍራፍሬው ሁሉ የሚደርስበት ሰዓት፣ እሸት ሁሉ የሚደርስበት ሰዓት ስለሆነ ስለዚህ በዚህ ወቅት የአካባቢው ማህበረሰብ እና ይህን ፕሮግራም የሚከታተሉ በየትኛውም የኢትዮጵያ ክፍል ያሉ ኢትዮጵያውያን በሙሉ ይህን ገዳም መጥተው እንዲጎበኙት ጥሪ እናስተላልፋለን ማለት ነው። አሁንም ሁለተኛ በመጋቢት 27 ደግሞ የመድኃኔዓለም ዓመታዊ በዓል ይከበራል። ምናልባት መስከረም ላይ በተለያየ የጊዜ እጥረት ገዳሙን ለመጎብኘት ፈልገው ወይም አቅደው ሳይመቻችላቸው የቀሩ ወገኖች ካሉ ከየትኛውም የኢትዮጵያ ክፍል በመጋቢት 27 መጥተው በዚሁ ገዳም ላይ የበዓሉ ታዳሚ ሆነው ከበረከቱ ተሳትፈው ለአካባቢው ማህበረሰብም ሀብቱን፣ ቅርሱን፣ ታሪኩን፣ እምነቱን እንዲጠብቅ የሚያስችል ክብር እንዲሰጡትና እንዲጎበኙት ታላቅ መልእክታችንን እናስተላልፋለን። እሺ፣ እናመሰግናለን አቶ አበበ መላሽ። ክቡራን የፕሮግራማችን ተከታታዮች ይህ ዋሻ መድኃኔዓለም የተሰኘ ታሪካዊና ጥንታዊ ገዳም በ331 ዓመተ ምህረት ተመሰረተ ተብሎ የሚታሰብ ወይም ደግሞ የሚነገር ታሪካዊ ቅርስ፣ ታሪካዊ ሃይማኖታዊ ገዳም ነው። ይህን ገዳም በቦታው በመገኘት የደሃና ወረዳ ባህልና ቱሪዝም ጽሕፈት ቤትን በማናገር መጎብኘት መመልከት ትችላላችሁ። ይህን የደሃና ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ያዘጋጀውን የቀጥታ ስርጭት በፌስቡክ አካውንታችን፣ በዩቲዩብ እና በቲክቶክ አካውንታችን ገብታችሁ መመልከት የምትችሉ መሆኑን እየገለጽን በአጠቃላይ ደሃናን እናስተዋውቃችሁ የሚለው መርሃ ግብር እንድትከታተሉ ስንል መልእክታችን እናስተላልፋለን። No.